ማንን ምን እንጠይቀለው? ሱልጣን መሐመድ ከአራዳ ክፍለ ከተማ ወረዳ 4 ጥያቄው ምንድነው? በዚህ አመት ጥቅምት ወር መጀመሪያ ላይ ክፍለ ከተማው የወረዳው ስራና ክህሎት ጽሕፈት ቤት ስራዬን ማስፋትና የዘርፍ ለውጥ ማድረግ እፈልጋለሁ በሚል ጥያቄ ያቀረቡ። እነሱም በዚህ መሰረት የሚያስፈልገውን ነገር ነገሩኝ። ያንን አሟልቼ ሄድኩኝ። አሟልቼ ሄጄ ከሰጠኋቸው በኋላ ከአንድ ወር ከ15 ቀን በኋላ ለዛ መልስ የሚሆን ወረቀት አዘጋጁልኝ ማለት ነው። ያዘጋጁትን ወረቀት ለማን ነው ወስጄ ሰጠው? ለክፍለ ከተማው። ክፍለ ከተማው ህዳር 1 2018 ላይ ምንድነው ያለው? ይሄ ነገር ትክክል አይደለም፣ ማን ነው ይሄን ያደረገልህ? በጣም ስህተት ነው አለ። እኔ እንግዲህ ያቀርባልኝ ሁሉ ክራይቴሪያ አሟልቼ አቅርቤ እንዴት ነው እናንተ አይሆንም የምትሉት? አይሆንም አሉ። ደውሎ ጠየቋቸው። የተፈጠረ ችግር አለ፣ ደንብና መመሪያው አልተከበረም። ደንብና መመሪያው ለማክበር ደግሞ አክብሮ ለመስራት ደግሞ እንዴት እንዳልሰሩ እንዴትም ለምንድን ነው ይህ ችግር የተፈጠረው ለማለት እነሱ ማናገር አለብን አሉ። እናንተ ተነጋግሩ፣ እኔ ግን ጊዜ እያለፈብኝ ስለሆነ ጉዳዩ ሁሉ በጊዜ ገደብ ስለሆነ የሚሄደው እኔን አስተናግዱኝ አልኳቸው። አይ አይሆንም አሉ። በኋላ መጨረሻ ላይ ብዙ ተመላለስኩኝ። ወደ ክፍለ ከተማ ስራ አስፈጻሚ ጽሕፈት ቤት ገባሁ። የተፈጠረውን ችግር ካስረዳሁ በኋላ አይ እነሱ ራሳቸው ክፍለ ከተማው ቅሬታ ሰሚ ስላላቸው ቅሬታ ሰሚው አይቶ የመጨረሻውን ሸጠመት ይዘህና አሉ። በኋላ እነሱም ጉዳዩን ካዩ በኋላ ደንብና መመሪያውን አክብሮ ነው ሄደው። ስለዚህ የፈለገውን ጉዳይ እንዲጨርሱለት በሚል ትዕዛዝ ይሰጣል ቅሬታ ሰሚው። በዚህ ቅሬታ መሰረት ጉዳዩ እንዲፈጸምልኝ ሄድኩ። ይፈጸም ተባለ። ከተፈጸመ በኋላ ግን ምንድነው የተፈጠረው ነገር? የጊዜ ገደብ አለው። ጊዜ ገደቡ አልፏል። ችግሩን ያለም ጊዜ ገደቡ አልፏል። ብዙ ገንዘብ አውጥቻለሁ። ሰራተኛ ቀጥሬያለሁ። ቢዝነስ ፕላን አቅርቤያለሁ። ፕሮፎርማ ማሽን መግዣዎች ሁሉ አቅርቤያለሁ። የጊዜ የገንዘብ የጉልበት የሞራል ኪሳራ ደርሶብኛል እና የሚመለከተው ማሳፊያና የዘርፍ ለውጥ የሚያደርገው አካል ደግሞ አይ ጊዜ አልፏል ብሎኛል። ስለዚህ የኔ ጥፋት ባልሆነ ነገር እየተቀጣው ነው። የኔ ጥፋት ባልሆነ ነገር ኪሳራ ደርሶብኛል። ችግሩ ምንድን ነው? እንዴት ነው ማፈታት ያለበት? እንዴት ነው የተወሰኑት ውሳኔ ተግባራዊ አድርጎ ተጠቃሚ ሊሆን የሚችለው የሚለውን ነገር ለመጠየቅ አቶ አብዲ ጋር ሄጃለሁ። እንደዚሁም አቶ ሶፎንያስም አሉ እዛ ሄጃለሁ። አይ ከዚህ በላይ አናውቅም ብለውኛል። ይሄ በራሴ ጥፋት ባልሆነ ነገር ይሄ ሁሉ በደል ደርሶብኝ ኪሳራ ደርሶብኝ ማንን ነው መጠየቅ ይችላል? እና ይሄን ነገር ስጠይቁልኝ ማለት ነው። ጅም ጊዜ ነው አሁን ታሳጥር ያቀረብኩት አንድ አመት ተኩል ነው ስመላለስ። ይሄን ጉዳይ የወረዳው ስራና ክህሎት ጽሕፈት ቤት ያውቃል። ሁሉም የኃላፊው ማን ናቸው? አቶ ውበት ናቸው። የወረዳ 4 የክፍለ ከተማውስ ማን ነው የሚያውቀው? አሁን ዋናውን ወክለው እየሰሩ ያሉት አቶ ሶፎንያስ ናቸው። ዋናው ግን አቶ አብዲ ናቸው። ሁለቱም ያውቃሉ፣ በደንብ ያውቃሉ። በደንብ ግን ጉዳዩን በደንብ የሚያውቁት ምክትሉ አቶ ሶፎንያስ ናቸው። አቶ አብዲ ግን አርብና ሮብ ላይ ገብቼ ጉዳዩን አናግሬ መልስ እሰጥሃለሁ ብለውኝ ነበር። ላገኛቸውም አልቻልኩም። ትናንትና ገብቼ ደግሞ ምንድነው ያሉት? ምንድነው ጊዜ ገደብ ይጨመርልኝ ብለህ ጠይቃቸው ብለውኝ ነበር። ግን እነሱ አንጨምርም ያስጠይቀናል አሉ። ጊዜ ገደብ ይጨመርለት የሚል የጊዜ ገደብ ለመጨመር ደግሞ እነሱ ከደንብና መመሪያ ውጪ ጥፋት ሰርሳቸው ያስጠይቀናል የሚል አስተሳሰብ ስላላቸው ይህን ነገር ለመመልከት አይፈልጉም። እኔ ደግሞ ተቆጥቻለሁ። ጥፋቱ የእነሱ ነው። ምንድነው ቅሬታ ሰሚ የሰጠው ደብዳቤ እጄ ላይ አለ። ዘርፍ ሊቀይሩ የፈለጉት እርስዎ ለምንድን ነበር አሉኝ? ስራውን በቃ ወደ ሌላ የተሻለ አዋጭ የሆነ ስራ ዘርፍ ለመቀየር አዋጭ የሆነ ስራ አጥንቼ ደርሼበት በዛ መሰረት። የመጀመሪያ ዘርፎት ምን ነበረ? የህትመት ስራ ነበር። የህትመት ስራ ስንት አመት ሰሩበት? እሱ ላይ 2 አመት አካባቢ 2 አመት ተኩል እንደዚህ ይሆናል። አይ ይሆናል ሳይሆን እንቅጯን ይገሩ። በቃ 2 አመት ተኩል አካባቢ ነው። ምክንያቱም ፍቃዱ የተመለሰው በዛ አካባቢ ነው፣ በዛን ጊዜ ነበር። ከዛ አሁን እርስዎ በመረጡት ዘርፍ ሊሰሩበት የሚችለው 5 አመት ነው ያውቃሉ? 5 አመት ነው። አሁን እርስዎ ከዚህ በኋላ ቢቀጥሉ ሌላ ዘርፍ ቢቀይሩ 5 አመት እንዲቆጠርሎት ፈልገው ነው ወይስ ያውቃሉ? ያንን ጊዜ ገደብ ጠብቄ ነው የሄድኩት። አልፏል። 2 አመት በዛኛው በህትመት ስራው ላይ ሰሩ። ከዚህ በኋላ እዛ ቦታ ላይ የሚቆዩት ለሌሎችም እድል እንዲያገኙ 5 አመት ስለሆነ 2 አመት ነው የሚቀሩት። አሁን እርስዎ አዲስ ዘርፍ ላይ ለመግባት ድጋሚ ቢጸድቅሎት ከዜሮ ነው የሚቆጠርሎት? አይደለም፣ ይሄ ተከትሎ ነው የሚሄደው። አይ አይደለም፣ ዘርፍ ሲቀይሩማ በዚህ ዘርፍ የሰራሁት ይሄን ብለው ደግሞ ይከራከራሉ ኋላ ላይ። አይ ነው አይደለም፣ ይሄኛው እንደ ታሳቢ ይደረጋል። ያለፈው ታሳቢ ተደርጎ በዚያው ነው የሚቀጥለው። 4 አመት ነው። 4 አመት ከሞላ በኋላ መጠየቅ አይቻልም። አይ 4 አመት ሳይሆን 3 አመት። አይ እንግዲህ እኛ ጋር የነገሩን 4 አመት ነው። አይ 3 አመት ነው። ለአንድ አመት ያሞኔ ግን እኔ ከዛ በፊት ነው የጠየኳቸው። ከ3 አመትም ሳይሞላ በፊት 4 አመት ሳይሆን 3 አመት ነው። ምን 3 አመት? አይ በተደጋጋሚ የሚነግሩን 3 አመት 4 አመት ነው የሚሉት። አሁን አይደለም እንደዛማ አይደለም። ህጉን ነው የምነግሩት። እንደዛ አይደለም። አሁን 3 አመቱ 4 አመቱ ሳይሆን ደንብና መመሪያ ማሟላት። አሁን ዘርፉን ወደ ምንድን ነው የሚያሸጋግሩት? ወደ ምግብ ምርት ነበር ማሻገረው። መልካም። እስቲ እነሱን ደግሞ እንጠይቃቸው። ችግር የለም። እሺ
የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ወደ አራዳ ክፍለ ከተማ ስራና ክህሎት ጽሕፈት ቤት ደውዬ ምክትል ኃላፊውን አቶ ሶፎንያስ ቦጋለን አገኘኋቸው። ጤና ይስጥልኝ አቶ ሶፎንያስ፣ እንደምን አደሩ? ጤና ይስጥልኝ አቶ ሶፎንያስ። ቀደም ሲል የቀረበውን የአቶ ሱልጣን መሐመድን ቅሬታ ሰምተዋል አይደል? ሰምቻለሁ። እርስዎ በደንብ ያውቁታል ተብሏል። ያውቁታል? አውቀዋለሁ። መልካም። ምንድን ነው የተፈጠረው? እስቲ እርስዎ ደግሞ ይንገሩን። እሺ፣ አጠር አድርጌ ለማብራራት ያክል አቶ ሱልጣን ወረዳ 4 አካባቢ የሚገኝ ነው። እዛ አካባቢ ላይ መጀመሪያ ላይ የዘርፍ ቀየራ ብሎ ይሄዳል፣ ይቀይራል ማለት ወረዳውን ሳያማክር ቀየራ ብሎ ይቀይራል። ከዛ በኋላ ቀየራ ካለ በኋላ ቀየራው ጊዜ የሚፈጅ አይደለም። ዘርፍ መቀየሩ መመሪያ ስለሚፈቅድ 3 ዓመት በታች ከሆነ ማንም ሰው ከዜሮ ሁሉ ስለሆነ የሚቆጠረው ማንም ሰው መቀየር ይችላል። ዘርፍ ችግር የለም። እንደ ግልጽ ለማድረግ እንደምን እሳቸው ስለተከራከረን እሳቸው 4 ዓመት አሉ፣ እኔ 3 ዓመት አልኩኝ። ማናችንን ትክክል? አንተ ትክክል ነው። መልካም። ከ3 ዓመት በኋላ ዘርፍ ሲቀይሩ ቢቀይሩና ቢፈቀድላቸው የሚያዝላቸው ከዜሮ ነው አይደል? ከዜሮ ይጀመርና በአብዛኛው ብዙ ጊዜ አዳዲስ ኢንተርፕራይዞች እንዳይገቡ ብዙ ጊዜ ስትራቴጂ አድርገው የሚጠቀሙ አንዳንድ ግለሰቦች አሉ። ከዜሮ ይጀምርልኛል እንደገና 5 ዓመት ተጠቀማለሁ የሚል አለ። በዚያ ልክ ደግሞ እንዲሆን ማንም አይፈቅድም። ለዛ ነው 3 ዓመት በላይ ከሆነ አይፈቀድም። ማንኛውም ዘርፍ ቅየራ አይፈቀድም ተብሎ የሚገመተው። ለማንኛውም 3 ዓመት ሞልቶታል ተብሎ ዘርፉ ተቀይሮ መጣ። ዘርፉ ተቀይሮ ሲመጣ እንደ ክፍለ ከተማም እንደ ወረዳም ያለውን መጣ። እኔ ጋር ነው የመጣው። ያንን እኔ ጋር ዘርፉ የቀየረው እና የጠየቀበት በደረቅ ምግብ ነው የተቀየረው። በደረቅ ከህትመት ወደ ደረቅ ምግብ። አዎ፣ አንደኛ አቀያየሩም ከህትመት ወደ ደረቅ ምግብ ችግር ያለበት ቢሆንም ያለውን ኢንተርፕራይዝ እኛ መሰረት አድርገን ከደረቅ ምግብ ከህትመት ወደ ደረቅ ምግብ እንዲቀይር በቅሬታ ኮሚቴ አዋቅሬ አስወርቼ አሳይቼ አይ ቢቀይር ችግር የለውም የሚል በደረቅ ምግብ ከሆነ በጠየቀበት መንገድ ከሆነ ይጠይቅ። ብዙ ጊዜ ብዙዎቹን ያቀረባቸው መሰረት አድርገን ከዛ ደብዳቤ ጽፌያለሁ እንዲቀይር በደረቅ ምግብ እንዲጠይቅ። ልክ መጨረሻ ላይ ከመጣ በኋላ ምንድን ነው ያለው? በደረቅ ምግብ ሳይሆን በምርት በማምረት በሚል እንደገና ሲመጣ አይ አንድ ጊዜ የጠየቀው በደረቅ ምግብ ነው፣ በዛ መሰረት ይሆናል። አሁን እድሜውም እየሄደ ስለሆነ ሰዓቱም እየሄደ ስለሆነ ለማራዘም ስለማይመች ትክክል አይደለም፣ ይሄንን አንቀበልም በሚል መልእክት አስተላልፈንለታል። ስለዚህ ትክክልም ነው ደግሞ። ስለዚህ ባለው በጠየቀው መሰረት ከዛ ሰዓት ጀምሮ እንድትይዝ ቢደረግ ብዙም ችግር ስለማያመጣ በዚያኛው በጠየቀው መሰረት ሂድ በሚል ምላሽ ሰጥተነዋል ማለት። ይሄን ደግሞ ምላሽ በጽሁፍ አስደግፈን ነው የሰጠነው። ክፍለ ከተማው በጽሁፍ አስደግፎ ሰጥቶታል ማለት። ስለዚህ ያለው አማራጭ ይሄ ብቻ ነው። ይሄ ብቻ ነው። 2 ዓመት ተኩል ነው 3 ዓመት ነው ምናምን የሚለውን ፈርዘር ማጣራት ይፈልጋል። ከዜሮ ነው የሚጀምረው። ግን በአብዛኛው 5 ዓመት ሊሞላቸው ሲል ትንሽ ሲቀራቸው በአብዛኛው ብዙ ሰው ኢንተርፕራይዞች ይመጣሉ። እነሱን አንቀይርም፣ መመሪያና አሰራሩን አሳይተናቸው ይሄዳሉ ማለት ነው። ስለዚህ ተበድያለሁ፣ ተጎድቻለሁ፣ እንደዞኛለሁ፣ ምላሽ አልተሰጠኝም የሚለው በዛ አግባብ ነው። ምላሽ የሰጠነውንም ይሄኛ ነው ቁርጥ ነው ተደርጎ የሚነገረው። በቃ 4 ዓመት ከሞላው 5ኛ ዓመት ለማራዘም 6ኛ ዓመት ለማራዘም የሚጠቀም ስትራቴጂ ነው በሚል ቆሟል ማለት ነው። ከደረቅ ምግብ ደግሞ ወደ ማምረት ደግሞ ልግባቢል ደግሞ ቢያንስ መመሪያው እንዲፈቅድለት እንኳን ብናደርገው ቢያንስ ይሄኛው እስከሚሳካለት ድረስ የሆነ ወራት ይፈጃል። ስለዚህ የሆነ ወራት ሲፈጅ ደግሞ ያንን ለማረጋገጥ ደግሞ ምን ይደረጋል? ያንን ለማረጋገጥ ደግሞ ጊዜ እየፈጀ ሲሄድ እሱ ጊዜውንና ወቅቱን እያራዘመ የሚሄድ ትሬንድ ስለሆነ እሱን የማስተካከል ስራ ሰርተናል። በደረቅ ምግብ ዝግጅት በሚል ቀይነለታል። የጠየቀውን በዛ ነው። አሁን እዚህ ድረስ የመጣውም እሱ በጠየቀው አግባብ ነው እንጂ ሌላ ሰው በጠየቀው አግባብ አይደለም እሱ ቅያሬ ያደረግንለት። ስለዚህ ቅያሬ ተደርጎለት በዛ አግባብ እንዲሄድ ነው። ትላንትናም መጥቶ ነበረ። ምክትል ስራ አስፈጻሚውም ከዋና ስራ አስፈጻሚውም ጋር በአግባብ ተግባብቶ የሄደበት አግባብ ነው ያለው ማለት ነው። አቶ ሶፎንያስ ቦጋለ የአራዳ ክፍለ ከተማ ስራና ክህሎት ጽሕፈት ቤት ምክትል ኃላፊ፣ በጣም ነው የማመሰግነው። እጅግ አመሰግናለሁ።